ስትቀመጥ የብሌን እናት በቅርቡ ይፈታል። ላንቺም ደግሞ መልእክት ልኮልሻል። ምን? መጀመሪያ እንደተፈታው በኃይሉ ከስር ሊፈታ ነው። እናም ቃል ደንግጣለች። ይህን ነገር ስትሰማ ማመን አቅቷታል። ምክንያቱም በኃይሉን ያሳሰረችው እሷ ስለሆነች፣ ስለዚህ ከተፈታ አሁን እንደመጣ እኔን ነው ማለት ነው የሚገለኝ። ምክንያቱም ለዚህ ሁሉ መነሻ እኔ ነኝ በማለት ምክንያቱም ቃል እንዳሳሰርኩት ያውቃል። ሄጄም አልጠየኩትኝም። ምክንያቱም አሁን ላይ ሌላ የሚጠራጠረው ሰው ሊኖር አይችልም። ከመጣ ግን ምንም መሆን እንዳለብኝ አላቅም። ሲጀመር ለምንድን ነው ያሳሰርኩትኝ? እኔ በኃይሉ ከታሰረ በኋላ እኮ እኔ ብዙ ጣጣ ነውና ችግር ነው እንጂ ያስተናገድኩት አንድም ቀን ደስ የሚል ነገር አላስተናገድኩኝም። ማድረግ አልነበረብኝም በማለት ሲቀጥል ጓደኛዋም ከአንቺ ጋር ካልሆንኩኝ እዚሁ አብሬሽ መኖር ካልጀመርኩ ህይወትሽን እበጠብጠዋለሁ፣ የሰላም ትክክለኛ ልጅ እንዳልሆንሽና እንዴትና እንደምን እንደመጣሽ እዚህ ቤት እነግራታለሁ ትላታለች። ቃል ግን ለሰላም ጓደኛዋ እዛ ቤት እንዳትቀመጥ ደግሞ ሌባ እንደሆነች ሁሉን ነገር እነግራታለች። የውሸትም ቢሆንም ልጅቷ እዚህ ቤት ሁለተኛ እንዳታመጣት፣ ሰላም ጋር ወደዚህ ቤት እንዳትመጣ፣ ለሰላም ሌባ እንደሆነች ብዙ ነገር እንደምታጠፋም ስትነግራት፣ ሰላምም ቃል ያለቻትን ነገር በመስማት ሁለተኛ ወደዚህ ቤት እንዳትመጣ አሁኑኑ ቃል ከዚህ ቤት አስወጫት ትላታለች። ችግር የለውም ቆይ አሁን ተረጋግተን አስወጣታለሁ በማለት ጓደኛዋን ነይን ሂጂ ወደ ውጭ የማወራሽ ነገር አለ በማለት ወደ ውጭ ዛት ትሄዳለች። ብሌን ኪችን ላይ ቁማ እያዳመጠቻቸው ነበር በመስኮት። እናም እያንዳንዱ ያወሩትን ነገር ስትሰማ በጣም ጥሩ ምንም ችግር የለውም በማለት ሁሉን ነገር ከዚህ በፊት እንዳዳመጠችው አሁንም ታዳምጣታለች። ቃልና ጓደኛዋ በረንዳ ላይ ሆነው እየተነጋገሩ ነው። እዚህ ቤት ለምንድን ነው የመጣሽው? አየሽ እኔ ማን እንደሆንኩኝ አሁን አወቅሽ አይደለም? ሌባ ነሽ፣ ከዚህ ቤት መውጣት እንዳለብሽ ተነግሮሻል። ስለዚህ አሁን እዚህ ቤት ነገ ዛሬ ሳትይ መሄድ አለብሽ፣ ውጭ ከዚህ ቤት በማለት ትነግራታለች። ቃል ያንን ስትናገር ጓደኛዋ ግን ስልኳ ሪከርድ እያደረገ ነበረ። ቆይ ምን ብለሻት ነው ለእናትሽ ከዚህ ቤት እንዲሄድ ያደረገችኝ? ምንድን ነው ያልሻት? የሆነ ነገር ብለሻታል ስትላስታፋጥጣት። ምክንያቱም ቃል እንዳነገርኩሽ አዎ ብያታለሁ የሆነ ነገር፣ ምክንያቱም ስለ እኔ መጥፎ ነገር እንደነገርሻት እርግጠኛ ነኝ በማለት አዎ ስለ አንቺ መጥፎ ነገር ነግሬያታለሁ። ምክንያቱም ከአንቺ ይልቅ እኔን ስለምታምነኝ እናቴ እዚህ ቤት ሁለተኛ እንዳትመጪ ሁሉን ነገር ነግሬያታለሁኝ። እናም ምን ይጠበስልሽ? ስለዚህ ወደዚህ ቤት እንዳትመጪ አታስፈልጊኝም፣ ወደዛ ወደ ድሮ ህይወቴ ልትመልሽኝ ነው እኮ አንቺ በማለት ጓደኛዋን ያልሆኑ ቃላቶች እየወረወረች በምትናገር ሰዓት ጓደኛዋም በጣም ጥሩ ቃል አንድ ነገር ልንገርሽ፣ ግን እዩልሽ እኔ ምንም ችግር የለብኝም፣ የሌለብኝን ጸባይ አንቺ ስለሰጠሽኝ ምንም አልሆንም። ግን አንድ ነገር እመኝኝ፣ እናትሽን አሁኑኑ ሂጄ ልጇ እንዳልሆንሽና በምን እዚህ ቤት እንደመጣሽ ሁሉን ነገር እነግራታለሁ። ከዚያን ጊዜ ምን እንደምትሆኝ እስኪ አይሻለሁ ስትላት፣ በፍጹም እናቴ እንደማታምንሽ እወቂ፣ ትክክለኛ ልጇ እንዳልሆንሽና የውሸት ልጇ እንደሆንሽስ ብነግራት ምን ምትል ይመስልሻል? ከኔ በላይ አንቺን የምታምንሽ ይመስልሻል እንዴ? በፍጹም የኔ እናት አንቺን አታምንሽም በማለት ትነግራታለች። እንግዲያውስ ቆይሺ አታምነኝም? አዎ አታምንሽም ስትላት፣ እሺ አሁን ለምሳሌ ይህንንስ ባስደምጣት አሁንስ አታምነኝም ወይ በማለት ሪከርዱን ስታሰማት ቃል ትደነግጣለች። በክሽን ጓደኛዬ አሁን መደራደር አለብን፣ እኔና አንቺ በቃ ብዙ ገንዘብ ልስጥሽና ከዚህ ቤት ሂጂ በማለት ጓደኛዋን ብትጠይቃትም ጓደኛዋ ገንዘብ ሳይሆን የምትፈልገው እዚህ ከእሷ ጋራ አብረው መኖር እንደምትፈልግ ትነግራታለች። እንደዛማ ሊሆን አይችልም፣ አሁን ነገሩን አበላሽቸዋለሁ፣ እባክሽ ተረጅኝ ብትላትም በፍጹም አይሆንም፣ ሁሉን ነገር አሁን ስለነገርኳት ለሰላም ብትላትም እኮ እናትሽ አይደለች አሳመኛት፣ ልጇኔን ብለሽ አይደለ አሳመነሻት እዚህ ቤት የገባሽው፣ አሁንም ቢሆን እኔ እዚህ ቤት እንድኖር ማሳመን ትችያለሽ።
ስለዚህ ሰዓት እና ጊዜ ሰጥቼሻለሁ። አይካልሽኝ ግን ይህን ሁሉ ነገር እነግርልሻለሁ፣ ጉድሽን እዘረግፈዋለሁ ስትላት እሺ ባክሽን ጊዜ ስጭኝ እና አማክሬ ነግሪያት እነግርሻለሁ ስትል ትነግራታለች። እሺ እስከ ማታ ድረስ መልስሽን እጠብቃለሁ፣ ማታ ሻንጣዬን ይዤ እመጣለሁ በማለት ትታቶታ ትሄዳለች። ብሌን በዛን ሰዓት ነበር ወደ ሳሎን ገብታ ለሰላም እውነት ልጇ እንዳልሆነችና ሚስጥሩ ምን እንደሆነ ልትነግራት ከገባች በኋላ ግን ከዚህ በፊት ቃል አስጠንቅቃት ስለነበረ እናትሽን በህይወት አታገኛትም፣ አንድ ነገር ተነፍሳለሁ ስላለቻት ያ ነገር ሲመጣባት በቃ መናገር እንደሌለባትና ሁሉን ነገር መተው እንዳለባት ታስባለች። እናም ሰላምም ብትጠይቃትም ልትነግራት ፈቃደኛ አይደለችም። በቃ እትዬ ይቅርታ፣ በቃ አሁን መናገር አልችልም በማለት ችግር የለውም በቃ ትጨናነቂ፣ ደስ በሚልሽ ቀን መተሽ ትነግርኛለሽ፣ ያን ጊዜ ትነግርኛለሽ። እርግጠኛ ነኝ ይሄ ነገር ከባድ እንደሆነ ይገባኛል እንጂ ከዚህ በፊትም እንደዚሁ ልንገርሽ ብለሽ ነው የተውሽኝ በማለት ሰላምም ታልፋታለች። ሰላም በስከ መጨረሻ ቃልን ትገባና ቃልም ስለ ጓደኛዋ እዚህ ቤት እንድትኖር ብትጠይቃትም ሰላም ግን በፍጹም እዚህ ቤት መምጣት እንደሌለባትና በፖሊስ እንደምታስይዛት ትነግራታለች። ቃል እኔው በመጣው ጣጣ ጦስ ውስጥ ገባሁኝ እኔው በገንዛጄ ስትል ራሷን እየወቀሰች ቁጭ ባለችበት ሰዓት ቃል የምስራች ልንገርሽ፣ ደግሞ ምን ሆነሽ ነው ብቻሽን በረንዳ ላይ ቁጭ አልሽው ስትላት አይ ምንም አልሆንኩኝም፣ ዝም ብዬ ብቻዬን መሆን ፈልጌ ነው፣ ብር ፈልገሽ ከሆነ ልስጥሽና ወተሽ ተዝናንተሽ ነው ብትላትም አይ በፍጹም መውጣት አልፈለግም፣ እንግዳውስ እዚህ ቁጭ ነው ማለት እንፈልገው፣ ብቻዬን መቀመጥ ፈልጋለሁ ስትል ትነግራታለች። በቃ እሺ ግን አንድ የምስራች አለኝ። ምንድነው የምስራችሽ? ብሌንና ዳግም እናቱ ገነት እንደሆነች ሲነግረው ሳሚ ምንም ቢያገራግርም ከዚህ በፊት እንዳደረግከው እኔን መጠቀም ያህል ልታደርገኝ ነው እንጂ የእውነት እናቴ ገነት አይደለችም ቢለውም በፍጹም እናት ትክክለኛ ወላጅ እናት ገነት ናት፣ የብሌን አሳዳጊ ሲለው ይደነግጣል። እኔን ካላመንከኝ ደግሞ ቤቷ ሂድና ፎቶውን አንተ ጋር ያለውን ፎቶና እሷ ቤት ያለውን ፎቶ አስተያየው ይለዋል። እሱም በድንጋጤ ወደ ቤት ሲገባ ብሌን በረንዳ ላይ ቁጭ ብላ ስለነበር ብሌንን እየጎተተ አሳዳጊዋ ቤት ይወስድና የእናትሽን ፎቶ ስጭኝ ይላታል። ብሌንም ደንግጣ ስለነበር አልገባኝም፣ እኔ እኮ ስራ አለብኝ እትዬን ራሱ አላስፈቅዳን የመጣሁት ምንድን ነው ችግርህ ብትለውም ፎቶን ማየት ፈልጋለሁ ይላታል። እሺ በማለት ብሌንም የገነትን ፎቶ የድሮ ፎቶውን ስትሰጠው እጅግ የሚገርም ነው፣ አየሽ ይች ማለት ወላጅ እናቴ ናት ሲል ይነግራታል።